የዳዊትን ክብር ነጥቄ ተራና ምናምን ያደርገዋል። እሺ ከዛም ያንቺ ባል ይሆናል። ጤነኛ ነህ ግን? ዳዊት ናሆም የሔዋንን ወንድም በድጋሚ አሁንም ለማስገደል ሙከራ አስደረገበት። እናም ናሆም በጣም ታሞ መንገድ ላይ ወድቆም ታገኘዋለች። ሔዋንም በጣም ትደነግጥና ወንድሜ ምንድነው የሆንከው? ምንድነው የተፈጠረው? ብላም ትላለች። በድጋሚ ዳዊት ሊያስገድለኝ ነበረ ብሎም ይላታል። ይህንን ነገር ማመን አቃታት። ሔዋን በጣም ደነገጠ። እውነት ዳዊት ነው ወይ ይህን ነገር እያስደረገህ? ብላም ትላለች። አዎ እሱ ነበረ። ይሄው ደግሞ በድጋሚ በፊት ባይሳካለትኝ አሁን ደግሞ ሊያስገድለኝ ነው ይላታል። ሔዋንም በጣም ደነገጠች። ዳዊትን በጣም ብታፈቅረውም ነገር ግን ደግሞ በወንድሟ ስለመጣባትኝ በፍጹም አልታገስም አለችው። ሔዋንም ደግሞ ዳዊትን አገኘችው። በፊት እንደዛ ማድረግ ላይቀር ደግማውን ደግሞ ለምንድነው እንደዚህ የምታደርገው? ብላም ከዳዊት ላይ ሽጉጥ መዘዘችበት። እሺ እቴ አንቺ አልገባሽም እንጂ የባለፈው አልተሳካለትም። ይሄው ደግሞ አሁን በድጋሚ ሊገለኝ ነበር፣ ግን ደግሞ አንቺ በፍጹም ሊገባሽ አልቻለም ይላታል። እውነት ግን ትክክለኛ ዳዊት ነው ይህን ነገር ይህን ስራ ሲሰራው? ብላ ሔዋንም ጠይቀዋለች። ወንድሜ ግን ተሳስተህ እንዳይሆን እኮ የኔ ዴብ ነው እንደዚህ ያደረገ? ብላም በድጋሚ ጠይቀዋለች። አው ያንቺ ደብ ነው ያንቺ ዴብ ነው እንደዚህ እያደረገኝ ብሎ ይላታል። እዚህ ባዶ ሜዳ ላይ እንደዚህ ቀጥቅጦኝ ሄደ ራሱ ዴብ ነው ብሎ ይላታል። ሔዋን ይህን ነገር ቆይ እንዴት እንደዚህ ሊያደርግ ይችላል? በማለት በጣም ተናደደች። በጣም ተበሳጨች። ሔዋን እህቴ ይህ ሰው በዝምታ ከታለፈ ወንድምሽ አሁንም በድጋሚ ይሞታል ብሎ ይላታል። ሔዋንም በጣም ደነገጠች ይህንን ሲላትኝ። ወንድሜ ግን እውነት ደህና ነህ? ብላ ሔዋንም ትጠይቀዋለች። አዎ እህቴ ደህና ነኝ፣ ግን ደግሞ አንድ ነገር እያሰብኩ ነበር ብሎ ይላታል። ቆይ ወንድሜ ምንድነው ያሰብከው? ብላም ትጠይቀዋለች። እውነት ለመናገር ሔዋኔ እውነት ለአንድ ቀን እንኳን ወንድ ብትሆኝልኝ በጣም ደስ ይለኝ ነበር ብሎም ይላታል። ምክንያቱም ደግሞ አንቺ ወንድ ብትሆኝልኝ ወንድም ቢኖረኝ ኑሮ ዳዊት እንደዚህ አይጫወትብኝም ነበር ብሎም ይላታል። እንዴት ቆይ ግን እንደዚህ ልትል ቻልክ? ብላ ሔዋንም በድንጋጤ ትጠይቀዋለች። ይኸውልሽ አሁን ላይ ይኸው ወንድም ስለሌለኝና እንዲሁም ደግሞ አካል ጉዳተኛ ስለሆንኩኝ ለዛ ነው አሁን ላይ እንደዚህ የሚጫወትብኝ ዳዊት ብሎም ይላታል። አይሽ ሔዋኔ ዳዊትን እንደዚህ እንደምታስቢው ሰው አይደለም፣ በጣም መጥፎ ሰው ነው። ይኸውልሽ እኔ እንግዲህ በጣም የምወደው ጓደኛዬና የማምነው ነበረ። በዛን ሰዓት እኔንም ለማስገደል ሞከረ። ሞተዋል ብሎም ደስተኛው ነው እየኖረ ያለ ከአንቺ ጋርም አንቺንም ተስፋ እንድትቆርጪ ሞተዋል ብሎሽ ነበረ። ይኸው አሁን ደግሞ ስመጣ ደስተኛ አይደለም። እናም ይኸው ያኔ ያልተሳካለትን ዛሬ ደግሞ ለመጨረስ ተነስተዋል። ስለዚህ ዳዊት ማለት በጣም መጥፎ ሰው ነው ብሎም ይላታል። እውነት ለመናገር እህቴ እውነት አሁን በቃ ምንም ማድረግ አልችልም። የሱን ግፍ እውነት ለመናገር ለወንድሜ እህቴ ለፈጣሪ ነው የሚሰጠው በማለትም እንደተጎዳና እንዲሁም ደግሞ መጥፎ ነገር እንደደረሰበትኝ ያደርጋል ብሎም ይናገራል። እናም ይህን በሚናገርበት ሰዓት ሔዋንም በጣም ትደነግጣለች። እንዲሁም ሔዋንና አቶ መሰለ በአንድ ላይ ተገናኙ። አቶ መሰለ ሞተዋል ብላ በጣም ደስ ብሏት እያለ ነገር ግን ደግሞ አቶ መሰለ አለ ከኮማ ነቅቷል ብሎ የሔዋን ወንድም ነበር ለሉሊት የነገራትኝ። እናም ደግሞ ሉሊትን ጉዳት እንዳደርስባትኝ ተጠንቀቂ ሲላትም ነበረ። አሁንም ደግሞ ሔዋን ጭራሽ በሉሊት ላይ ምንም አይነት ጉዳት መድረስ የለበትም፣ ይህ ሰውዬ አግኝቼ ማውራት አለብኝ ብላም ትወስናለች። ሔዋንም በጣም ተናዳ ሽጉጧን ይዛ ወደ ዳዊት ትሄዳለች። ይኸውልህ አንተ ጀግንነት መስሎህ ወንድሜ ሞቶ መከራውን ያየ ወንድሜን ደግሞ ጀግንነት መስሎህ ይኸው አሁን በዚህ ልክ እንደዚህ ትጎዳዋለህ፣ ስለዚህ እገልሃለሁ ብላም ስትል ነበረ። ዳዊትም በጣም ደንግጦ ሔዋኔ እውነት እንዳትሳሳች ያሽውን ወደዛ ጣይ እያለም በድንጋጤ ይነግራታል። ሔዋን ግን እውነት በጣም ስለተናደደች
በቃ አንተን ዛሬ እገላግላለሁ ስትልም ነበረ። ዳዊትን በጣም ደነገጠ። ሔዋን በዚህ መልኩ እንደዚህ ትወስናለችና እንዲሁም ደግሞ ይህ ችግር ይደርስብኛል ብሎም አላሰበም ነበር። ነገር ግን ደግሞ ሔዋን በጣም ተናዳም ስለነበረ ምንም ነገር ራሷን ለመቆጣጠር አልሞከረችም። እባክሽን ተይኝ ሔዋኔ እባክሽ እያለም ይለምናታል። ይኸውልህ ስሜን አትጥራኝ ሔዋን አትበለኝ አንተ እርኩስ ነህ ብላም ትሰድፈዋለች። በግፍና እንዲሁም በጭካኔ የወንድሜን አንገት እንዳስደፋህ አንገትህን እላይ ላይ እለይልሃለሁ በማለት በጣም ተናዳ ሽጉጡን ይዛ አሁንም ታስፈራራለች። ዳዊትም በጣም ደነገጠ። ሔዋን እንዲህ ስትናገር አይቷት አያውቅም ነበረ። ነገር ግን ደግሞ እባክሽን ተረጋጊ፣ ቆይ ግን ምን እየሆንሽ ነው ብሎም ይላታል። ዛሬ አንተን እገልሃለሁ እያለችም ትናገረዋለች። አንቴኑና ዳዊት በጣም ደነገጡ። ዳዊትም ደግሞ ሔዋኔ እውነት ግን እያሰብሽ ነው ወይ ለእኔ ሽጉጥ ብሎም ይላታል። ዛሬ እገልሃለሁ አሁን ላንተ ሽጉጥ በማለት በጣም ተናዳና ተበሳይታ ትጠይቀዋለች። ምክንያቱም ደግሞ እስከ ዛሬ ድረስ ወንድምሽ ሞቷል ብሎም በተለይ ደግሞ ሳይሞት ወይም ደግሞ እሱ እንዳስገድለውና ይህን ሚስጥር ደግሞ ስለሰማች ስለዚህ ዳዊትን ልትምረው አልቻለችም ነበረ። ፓንቴኑ በጣም ደንግጧል። ቆይ እንዴት ነው ማስቆም የሚችለው በማለት በጣም ተደነጋግጧል። አሁንም ቢሆን አንድ እርምጃ ብትጠጋኝ አናትህን ብዬ ነው የምገላግልህ ብላ ሔዋንም ትለዋለች። ዳዊትና ፓንቴኑም ጥግ ይዘው ቁጭ ብለዋል። ቆይ ግን ሔዋን ምን እያልሽ ነው? ቆይ ምን ሆነሽ ነው ብሎም ይላታል። ይኸውልህ ወንድሜን እስከ ዛሬ ድረስ ሰው የለውም ብለህ አንገቱን ስታስደፋውና ለአመታት ስታሰቃየው የነበርከው ለካ ሰው የለውም ብለህ ነው ወይ? አሁን ግን እኔ ያለሁት በማለት ነበረ። ሔዋን በጣም ተናዳ ወደ ዳዊት ሽጉጡን ያለች። ዳዊትም ግን ደግሞ ግራ ይጋባል። ሔዋንን በዚህ መልኩ ማየት ለሱ በጣም ከባድ ነው። ሔዋን ስታቀብጠውና እንዲሁም ደግሞ እሷ ዋጋ ስትከፍልለት በጣም ብዙ ጊዜም ስትናገረው፣ አሁን ላይ ግን በዚህ የተነሳ ይህንን ነገር ስትለው በጣም ነበር እየደነገጠው። ምክንያቱም ደግሞ ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ። ቤተሰብ ናችሁን ከልብ ለማመሰግነው። ውድ ቤተሰቦቼ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን እንዳትረሱ። ሁላችሁም ወዳችሁ ፈቅዳችሁ ለምትከታተሉን ከልብ አመሰግናለሁ። እንግዲህ ዛሬም ይዤላችሁ የመጣሁት ትንሿ ሙሽራ ቀጣይ ክፍል ነው። ትንሿ ሙሽራ ቀጣይ ክፍል ምን ተፈጠረ የሚለውን ነው ይዤላችሁ የመጣሁት። እንግዲህ ሁላችንም እንደምናውቀው ሮዛ ከቤት ወጥታለች። እንዲሁም ደግሞ የሔዋን ወንድም መጥቶ ዳዊት ነው እስከ ዛሬ ድረስ ወይም ደግሞ ዳዊት ነው የገደለኝ በማለት ብዙ ነገር አስገድሎኛል ወይም ደግሞ ጉዳት የደረሰብኝ እሱ ነው፣ በሱ የተነሳ ነው። አሁንም በድጋሚ ደግሞ ተመልሼ ስመጣ አልፈለገምና ስለዚህ እሱ ነው አሁንም ለማስገደል ሙከራ ያደረገው በማለት ይነግራታል ማለት ነው፣ ይናገራል ማለት ነው። ስለዚህ በዚህ ምክንያት እንግዲህ ብዙ ነገር ይሆናል ማለት ነው። ውድ ቤተሰቦቼ ብዙ ነገር ይፈጠራል። እንዲሁም ደግሞ ዳዊት ግራ ተጋብቷል። ሔዋን በተለይ ደግሞ በሱ ላይ ሽጉጥ በመምዘዟ ይሄ በጣም አስደንግጦታል ማለት ነው። ሔዋን ግን ደግሞ ወንድሟ ያላትን ሙሉ ለሙሉ ስትሰማ በጣም ነበር ተፈሳጨችው። ዳዊትን ለመግደል ወደ